አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የወሎ ጊራና ቲዩብ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ የሲሚንቶ ዋጋ እንደዚሁም የግርፍ ሽቦ እንደዚሁም የሚስማር የሶስቶቹን ዋጋ ነው የምነግራችሁ። በሌላ ቪዲዮ ደግሞ አሁን ወቅቱ ክረምት ነው፣ የኤሌክትሪክ ገመድ ዋጋ እንደዚሁም የኮንዲት ዋጋ እና መሰሎቹን እነሱ የሚያስፈልጉትን ኢንሻአላህ በሌላ ቪዲዮ ለዚህኛው መመለስ ይሆናል። ዛሬ ደግሞ የማሳያችሁ የሲሚንቶ እንደዚሁም የግርፍ ሽቦ እና የግርፍ ሚስማር የነሱ ዋጋ ነው የምነግራችሁ። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ ሲሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ቀጥታ ወደ ቪዲዮ እናልፋለን። ወደ ቪዲዮ ስናልፍ እንግዲህ ከሚስማር ነው የምንጀምረው። ሚስማር እንግዲህ ሁለት አይነት ሚስማር ነው ያለው ማለት ነው። 10 ቁጥር ሚስማር በዚህ ነው የሚጠቀሙት እንደምትመለከቱት። ለሌላ ደግሞ ለቤት መስሪያ ማለት ነው ይሄኛውን ሮማናት የሚለው ሚስማር ነው የሚጠቀሙት። ልዩነቱ ሁለቱ ዋጋው ስለሚለያይ ነው ማለት ነው። ይህ ሚስማር እና ይህ ሚስማር ዋጋው ይለያያል። ይሄኛው ለግርፍ ስለሆነ ችግር የለውም፣ ዋጋው ቀነስ ስለሚያደርግ ማለት ነው። ይሄኛው ደግሞ ሮማናት የሚባለው ሚስማር ውድ ነው ማለት ነው። ስለዚህ 10 ቁጥር ሚስማር ነው እንደምትመለከቱት። እዚህ ጋር 10 ቁጥር አለ፣ እዛም ጋር እንደምታዩት ያን የተሸጠ ነው። ስለዚህ ዋጋቸውን የሁለቱን እነግራቸዋለሁ። ለምሳሌ 10 ቁጥርም በዚህ በሮማናት አለ፣ ዋጋው ወደድ ስለሚል የተወሰነ ልዩነት ስላለው ነው ማለት ነው። ስለዚህ ስንት እየተሸጠ ነው የሚገኘው የሚለውን ከዚህኛው ከ10 ቁጥሩ ከዚህ ነው የምነግራቸው። መጀመሪያ ይህን በአሁኑ ሰዓት እየተሸጠ የሚገኘው ሚስማር ማለት ነው 1330 ብር ነው የሚሸጠው። ስለዚህ ለግርፍ ስለሆነ ሹለቱ ምናምኑ ጥራቱ አንድ ነው፣ የፋብሪካ ልዩነት አለ። እንጨት ላይ ትንሽ ይሄኛው ደከም ይላል መሰለኝ፣ ለዛ ነው ዋጋም ልዩነት የሚኖረው። ሮማናቱ ደግሞ በጣም ጥራት ያለው ሚስማር ነው፣ እሱ ደግሞ ዋጋ ጨመር ያደርጋል ማለት ነው። ስለዚህ ለአንድ ቤት እንግዲህ ይህ ሚስማር ከ20 እስከ 25 ባለው ለ7 በ8 ቤት ወይም ለ72 73 ቆርቆሮ እስከ 25 ካርቶን እስከ 27 28 ድረስ ይወስዳሉ ማለት ነው። ስለዚህ ይህንን በ1330 ብር ሂሳብ ነው የምታበዙት። ይህኛው ደግሞ ሮማናት የሚባለው 1380 ብር ነው እየተሸጠ የሚገኘው። ለምሳሌ እዚህ ጋር የምትመለከቱ 9 ቁጥር፣ 8 ቁጥር፣ 7 ቁጥር፣ 15 ቁጥር በዚህ ውስጥ አለ ማለት ነው። ይህን የሚወስዱት እንግዲህ 8 እና 9ን ለቤት እንጨት ቤት ለመስራት ነው የሚወስዱት። 7 ቁጥር፣ 8 ቁጥር፣ 9 ቁጥር ደግሞ እንደዚሁ በተመሳሳይ 15 ቁጥር እነሱን ደግሞ ለኮርኒስ ፕላስቲክ ኮርኒስ ነው ሞራሌ ለሚመቱበት ነው የሚጠቀሙት ማለት ነው። እዚህ ጋር 7 ቁጥር አለ። 7 ቁጥሩ ለምን ነው የሚጠቀሙት የሚል ጥያቄ እናታነሱ ብዬ ነው ግልጽ ላድርግላችሁ ብዬ ነው። ለእንጨት በመስሪያ ግን 8 እና 9 ቁጥር ነው የሚወስዱት ማለት ነው። 7 ቁጥር እና 15 ቁጥር ከ9ም ከ8 ማድረገው ደግሞ አቀላቅለው ፕላስቲክ ኮርኒስ መስሪያ ነው የሚወስዱት ማለት ነው። ስለዚህ አላኩል ያህል ለግርፍ ለምታስገርፉ ሰዎች ማለት ነው 10 ቁጥር በእንደዚህ ዋጋው ቀነሰ ስለሚያደርግ በዚህ ነው ሙሉ የሚጠቀሙት። ዋጋውም እንግዲህ 1330 ብር ነው ብያችኋለሁ ማለት ነው። 10 ቁጥር በዛኛው ከሆነ እንደዚሁ 1380 ብር ነው የሚሆነው። የ50 ብር ልዩነት አለው ማለት ነው። ወደ ግርፍ ሽቦ ስናልፍ እንግዲህ የግርፍ ሽቦ እንደምታዩት ይህ ነው ሽቦው። አንደኛ ሽቦ የሚባለው እንግዲህ ይሄ ነው፣ ባለሙያዎችም የሚመርጡት። ያው ይሙላማ ያሙላም እንግዲህ አይታወቅም። 30 ሜትር ነው የሚለው ርዝመቱ። እዚህ ጋር እንደምትመለከቱት 30 ሜትር በእንደዚህ ነው ታሽጎ የሚመጣው። አንደኛ ሁለተኛ አለው ማለት ነው። ስለዚህ ጊራና ላይ እንግዲህ ከዚህ ሽቦ ውጭ የሚመጣ ሽቦ የለም። አንደኛ ተብሎ ነው የሚላከው።
በጣም ጥራት ያለው ሽቦ ነው። እንደምትመለከቱት 30 ሜትር ነው የሚለው ማለት ነው። ለአንድ ቤት እንግዲህ እስከ 4 ጥቅል ነው የሚያስፈልገው። 7 በ8 ወይም ደግሞ በተለምዶ 7 በ8 ነው የሚባለው። ያው ውጭ ላላችሁ ግልጽ እንዲሆንላችሁ 73 72 ቆርቆሮ አካባቢ ያለ ቤት እስከ 4 ጥቅል አካባቢ ነው የሚፈጀው ማለት ነው። ለ8 በ9 ቤት ደግሞ እስኪ ሰሞኑን እኔ የማስገርፈው ቤት አለኝ። ምን ያክል ይፈጃል የሚለውን ሽቦውን ሚስማሩን እነግራችኋለሁ ኢንሻአላህ ማለት ነው። ስለዚህ የዚህ የአንዱ ሽቦ ዋጋ ማለት ነው 2400 ብር ነው የምታገኙት እኔ ጋር። ከዛም በላይ ነው የሚሸጠው። ነገር ግን እኔ የምሸጠው 2400 ብር ነው ማለት ነው። ይህ ሽቦ እንደምትመለከቱት በጣም አሪፍ ሽቦ ነው። እንግዲህ አንዷ ጥቅል እንደምታዩት ይቺ ናት። 2400 ብር ተገዝቶ ለግርፍ የሚጠቀሙበት ማለት ነው። ስለዚህ አንደኛ የሚባለው እንደምትመለከቱት ይህ ነው ሽቦ። እዚህ ጋር እንደምትመለከቱት የዶሮ ስዕል አለው ማለት ነው። ስለዚህ ሽቦ በ2400 ብር ነው የሚገዛው ማለት ነው። ቀጣዩ እንግዲህ የሲሚንቶ ዋጋ ነው ማለት ነው። ያው እዚህ ስለሌለ ነው ከመካዘን ነው ያለው በቪዲዮ እንዳላሳያችሁ። ስለዚህ ሲሚንቶ ጊራና ላይ እንግዲህ እየመጣ ያለው በአሁኑ ሰዓት ናሽናል ሲሚንቶ ነው። ተመራጩም ናሽናል ሲሚንቶ ነው ማለት ነው። ስለዚህ በአሁኑ ሰዓት ሲሚንቶ እየተሸጠ የሚገኘው 2720 ብር ነው ማለት ነው በአሁኑ ሰዓት። ቀጣይ እንግዲህ ሊጨምር ይችላል ሊቀንስ ይችላል አይታወቅም። ግን በዚሁ በአሁን በሰሞኑ እየተሸጠ ያለው ይገዙኝም የቻናል ቤተሰቦች ስላሉ እዚህ ጋር እንደምትመለከቱት ሚስማራቸው እና ሽቦአቸው አለ እዚህ ጋር ተለይቶ የተቀመጠ። ሲሚንቶም ደግሞ በ2720 ብር ነው የገዙት ማለት ነው። ስለዚህ በአሁኑ ሰዓት ናሽናል ሲሚንቶ 2720 ብር ነው ማለት ነው። ስለዚህ ለቤት እንግዲህ የሚያስፈልገው ሽቦ፣ ሚስማር እንደዚሁም የሲሚንቶ ነው ማለት ነው። ስለዚህ የሶስቱን ዋጋ ነግሬያችኋለሁ። ሚስማሩ 1330 ብር፣ ሽቦ 2400 ብር፣ ሲሚንቶ 2720 ብር ነው እየተሸጠ የሚገኘው ማለት ነው። ስለዚህ ለማስገረፍ ለምትፈልጉ ጊራናና አካባቢዋ ዋጋውን ካወቃችሁት እንግዲህ ቤታችሁ ምን ያክል ያስፈልጋል የሚለውን ከባለሙያችሁ ጋር አውርታችሁ በዚህ ሂሳባችሁን ሰርታችሁ ከፈለጋችሁበት ቦታ ትገዛላችሁ ማለት ነው። ዋጋውን ካወቃችሁት ለምሳሌ ለአንድ ቤት 30 ኩንታል ይፈጃል ከተባላችሁ በ2720 ብር ታበዛላችሁ። ሚስማር እንደዚሁ 25 ካርቶን ያስፈልጋል ከተባላችሁ በ1330 ብር ታበዙታላችሁ። እንደዚሁም ደግሞ ሽቦ 4 ጥቅል ያስፈልጋል ከተባላችሁ በ2400 ብር ታበዙታላችሁ ማለት ነው። ስለዚህ አስባችሁበት እንድትገቡ ይጠቅማችኋል ማለት ነው፣ ዋጋውን ካወቃችሁት ማለት ነው። ኢንሻአላህ እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል ማለት ነው። ኢንሻአላህ ይጠቅማችኋል ብዬ ተስፋ አደርጋለሁ። አሁን ደግሞ መግቢያው ላይ እንዳልኳችሁ ወቅቱ የክረምት ቤት የምታስመርጉበት ነውና በሌላ ቪዲዮ ደግሞ ኢንሻአላህ የኤሌክትሪክ ገመድ፣ የኮንዲት እንደዚሁም የዲሽ ገመድ ዋጋቸው ስንት እንደሆነ ኢንሻአላህ ነግራችኋለሁ። አሁን ክረምት ላይ ቅናሽ ነው ያለው። ኤሌክትሪክ ገመድ ቀንሷል፣ በጣም ነው የወረደው ከበፊቱ ካለበት። ምንጊዜም ክረምት ላይ ስለሚቀንስ የኤሌክትሪክ ገመድ ማለት ነው። እሱ ደግሞ ስንት እየተሸጠ ነው የሚለውን በሌላ ቪዲዮ የመመለስ ይሆናል። እንዳትሰለቹ ቪዲዮ እንዳይረዝም ማለት ነው። ቪዲዮውን ከመብቃታችን በፊት ወሎ ጊራና ቲዩብ በአዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።